የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆኑ አዩ፣ ከመረጧቸው ሚስት ለራሳቸው ወሰዱ። ወደ 3000 ክንድ ምስጢራዊ ነገሮችን ሁሉ ለሰው መነገር መገለጥ የሌለበትን ሁሉ መግለጥ እንደጀመሩ ያንዱን ጽንስ በአንዱ ውስጥ ማሳደር። ዛሬ ጭራቅ ምናምን የሚባሉ ነገሮች ያን ጊዜ በነበረው ዲኤንኤን የማዛባት ስራ ያኔን የተጀመረው። ያ ጊዜ በጣም ከባድ ጊዜ እንደሆነ ወቁ። ቀላል ነገር አይምሰላችሁ። ከባድ ነገሮችን ነው መግለጥ የጀመሩት። ከመላእክት ሩፋኤል ከፈጣሪ ተልኮ ውጊያ ያስተማራቸውን አዛዜልን እጅና እግሩን አስሮ ጨለማ ውስጥ እንዳሰረው የእግዚአብሔር መላእክት፣ የእግዚአብሔር ልጆች ወዘተርፈ ተብለው ተጠርተዋል። እይታው ለሶስት ተከፍሏል። እነዚህ የወደቁ መላእክት ናቸው እንጂ በፍጹም ሰዎች አይደለም። የሴት ልጆችና የቃየል ልጆች ናቸው እንጂ መላእክት እዚህ ውስጥ አልገቡም። ስጋ እንዲለብሱ የተደረጉ መላእክት ናቸው። የወደቁት መላእክት በተለይ በዘመነ ያሬድ እነ ሄኖክ ዘመን እነ ኖህ ዘመን የተከሰተው ክስተት ምንድነው? እነዛስ በእውኑ መላእክት ናቸው አይደሉም የሚለውን ነገር ሁሉ ነው ዳሰን የምናየው። እንግዲህ ራይት ይባላሉ በእኛ አጠራር ወይም ኔፍሊም ይባላሉ። ግዙፋን ማለት ነው ይላሉ። ግማሾቹ ደግሞ ኔፍሊም ማለት መነሾ የዕብራይስጥ ቋንቋ ነው ይላሉ። ነፈለ ወይም ማለት መውደቅ ማለት ነው። በተለይ ሮናልድ ሄንድል ሲተረጉመው የወደቁ the fallen one የወደቁት ተብሎ ይጠቀሳሉ። የግዕዙ መጽሐፍ ደግሞ ራይት ይላቸዋል፣ ደግሞ ያማርኛው ኔፍሊም ይላቸዋል። ኔፍሊም እንግዲህ የወደቁ መሆናቸውን ወይም ጃይንት ግዙፋን መሆናቸውን ነው የሚጠቁመው። የሚገርመው ስለነዚህ ራይት ወይም ኔፍሊሞች ለመጀመሪያ ጊዜ ጽፎልን የምናገኘው የአዳም 7ኛ ትውልድ የሆነው ሄኖክ ነው። እንግዲህ መጽሐፈ ሄኖክ ስለነዚህ ነገሮች በዝርዝር የጻፈ የመጀመሪያው ጽሑፍ ነው። ግን መጽሐፈ ሄኖክ በብዙ ሀገር ተቆራርጦ ተበታትኖ ያለ እንጂ እንደ ኢትዮጵያ በምልአት ወይም በሙሉ መዝገብነት የተገኘ አልነበረም። ኢትዮጵያ ግን ለብዙ ዘመናት ይህ መጽሐፍ ሲነበብ፣ ሲተረጎም፣ ሲመሰጠር፣ ሲራቀቅ፣ ሲተነተን በሊቃውንቱ እጅ ስለነበረ መጽሐፈ ሄኖክ ለኢትዮጵያውያን እንግዳ አልነበረም። በኋላ ግን እንግዲህ በ18ኛው ክፍለ ዘመን ጄምስ ብሩስ ይህን መጽሐፍ ይዞ ከኢትዮጵያ ስለሄደ በተለይ መጽሐፈ ሄኖክን በመውሰዱ ጥናቱ ደግሞ የበለጠ እንዲስፋፋ ለባህር ማዶ አጥኞች ክፍት ሆኖላቸው እንደገና የኔፍሊም ጉዳይ በጣም ከመጽሐፈ ሄኖክ በኋላ እንደገና ብድግ ብሎ እስከ ዛሬ ድረስ ያልተቋረጠ ምርምር እየተደረገበት ይገኛል። ሄኖክ እንዲህ ብሎ ጽፏል። የአዳም 7ኛ ትውልድ የሆነው ሄኖክ የሰው ልጆች ከበዙ በኋላ ይላል እንዲሆነ ይላል ሙሉ በሙሉ በእነዚያ ወራት ይላል መልከ መልካሞችና ደመ ግቦች ሴቶች ልጆች ተወለዱላቸው። የሰማይ ልጆች መላእክትም ይላል እነርሱን አይተው ወደዷቸው። እርስ በርሳቸውም ኑ ለእኛ ከሰው ልጆች ሴቶችን እንምረጥ አሉ ነው የሚለው። ሄኖክ እንግዲህ ምንድነው እዚህ ላይ የሚለው? የሰው ልጆች ከበዙ በኋላ ደመ ግቡር ሴቶች እንደተወለዱ ይላል። የሰማይ ልጆች መላእክትም እነርሱን አይተው ወደዷቸውና አንዳንድ ሴቶችን እንምረጥ ልጆች እንውለድ አሉ ይላል። ይቀጥልና ሄኖክ የነዚህ አለቆች ስማዚያ እንደሚባል ቁጥራቸውም ደግሞ ወደ 200 እንደሚጠጋ ጭምር ነው የጻፈውና ስማቸውን በዝርዝር ጽፏል። እዛ ላይ ማየት ትችላላችሁ። በተለይ ያስተማሩትን በጣም እግዚአብሔር የሚያወደውን ክፉ ስራ ታያላችሁ። ሚስቶች ካገቡ በኋላ ደግሞ ጸንሰው ሚስቶቻቸው የወለዱት ልጆች ደግሞ ራእይትና ወይም ኔፍሊሞችን እንደወለዱና ቁጥራቸው ወደ 3000 ክንድ ሰው 3 ክንድ ከስንዝር ቁመት አለው ይባላል። እነዚህ ግን በሺ ነው ያጠፉትና አንዱን ክንድ በ1000 አንዱን ክንድ በ1000 አንዱን ክንድ በ1000 ኦልሞስት ወደ 3000 ክንድ የሚደራረሱ ኔፍሊም የሚባሉት እንደተወለዱ ይጽፋል። እነዚህም በተለይ ለሰዎች መነገር የሌለበትን በጣም ሴክሬት የሆነ ነገር ምስጢራዊ ነገሮችን ሁሉ ለሰው መነገር መገለጥ የሌለበትን ሁሉ መግለጥ እንደጀመሩ በተለይ ካስተማሩት መካከል ተውላጠ ዓለም የሚለው በጣም ይገርማል። የዓለም ለውጥ ይላል እና ያንዱን ጽንስ በአንዱ ውስጥ ማሳደር፣ የሰውን ዘር ወስደው ፈረስ በቅሎ ውስጥ የማድረግ ነገር፣ የነዛን ዘር ወስደው ደግሞ ሰው ውስጥ የመክተት ነገር፣ በዛም ሃይብሪድ የሆኑ በጣም
አስፈሪ ክሪኤቸሮች እንዲወጡ የማድረግ ነገሮች ይሰራሉ። እንደውም አንዳንድ አጥኚዎች ዛሬ ጭራቅ የሆኑ ሰበዳት ምናምን የሚባሉ ነገሮች ያን ጊዜ በነበረው ያንዱን ጂን ዘረመል ወደ አንዱ በመክተት ፍጥረታትን ኮራፕት ከነበሩበት ተፈጥሯዊ መዋቅር ወደ ሌላ መዋቅር የመስራት ዲኤንኤን የማዛባት ስራ ያኔ ነው የተጀመረው። ያ ጊዜ በጣም ከባድ ጊዜ እንደሆነ ወቁ። ቀላል ነገር አይምሰላችሁ። ከባድ ነገሮችን ነው መግለጥ የጀመሩት። ከዛ ይቀጥልና ሄኖክ ከመላእክት ሩፋኤል ከፈጣሪ ተልኮ ውጊያ ያስተማራቸውን አዛዜልን እጅና እግሩን አስሮ ዱዳኤል በምትባል ቦታ የነበረች ምድረ በዳን ከፍቶ ጨለማ ውስጥ እንዳሰረው በላዩ ጠማማና የሻፎ የሚባሉ ስልስል ድንጋዮችን እንደገጠመበት እስከ ፍርድ ቀን ድረስ ብርሃንን እንዳያይ እንደሸፈነው ሄኖክ ጨምሮ ጽፏል። በተለይ ሄኖክን 2ን 3ን እንድታነቡ ምዕራፍ 2 እና ምዕራፍ 3ን ነግራቸዋለሁ። ሌላ ደግሞ 7 ትውልዶች ይላቸዋል። የሚጠቁትን እንደገና በምድር ኮረብታ በታች ደግሞ እንደታሰሩም ጭምር ይጽፋል። ከዛ በኋላ ከእሳቱ በታች ወዳለ የጭንቅ ቦታ እንደሚወሰዱና በግዞት ቤት ይዘጋባቸዋል የሚል በጣም ምስጢራዊ ነገርን ጽፏል። 7 ትውልዶች ማን ናቸው? አዛዜል ዱዲኤል የምትባለው ቦታ የት ናት? እስቲ ሻፎ ደንጌ የተገጠመባት ቦታ ምንድናት? ይሄ ሁሉ ምስጢር ነው በጣም። ሙሴም ደግሞ እንደገና ጨምሮ ይጽፋል። እንዲህ ሆነ ይላል። በተለይ ኦሪቱ ላይ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆኑ አዩ፣ ከመረጧቸው ሚስት ለራሳቸው ወሰዱ በማለት ይጽፋል። እንደ እግዚአብሔር ልጆች የሰውን ሴት ልጆች አዩ ይላል። ዘመኖቻቸውም ወደ 120 ዘመን እግዚአብሔር እንደወሰነባቸው ልጆችን በወለዱ ጊዜ ስማቸው ኃያላን ተብሎ እንደተጠራ ሰፋ ያለ ጽሑፍ በተለይ ዘፍጥረት 6 አካባቢ ላይ ጽፏል። ኩፋሌም ተመሳሳይ ነገር ነው የሚጽፈው። የአዳም ልጆች በምድር ላይ ይበዙ ዘንድ በጀመሩ ጊዜ ይላል እንዲህ ሆነ፣ ሴቶች ልጆች ተወለዱላቸው። የእግዚአብሔር መላእክትም ይላል እሱ ደግሞ እግዚአብሔር ልጆች እያለ መጥቷል ሙሴ። እዚህ ላይ ደግሞ የእግዚአብሔር መላእክትም በዚህ ኢዮቤልዩ በአንዲቱ ዓመት እነዚህን አዩአቸው። እነዚህም ላዩአቸው መልከ መልካሞች ነበሩ። ከመረጧቸው ሁሉ ሚስቶችን ሊሆኗቸው ወሰዷቸው፣ ወንዶች ልጆችንም ወለዱላቸው። እነዚህም ራእይት ናቸው በማለት ኩፋሌ ቁጭ አድርጎ ይጽፈዋል። ስለዚህ የእግዚአብሔር መላእክት፣ የእግዚአብሔር ልጆች ወዘተርፈ ተብለው ተጠርተዋል በእነዚህ በሶስቱ ታላላቅ መጻሕፍት ዙሪያ። እንግዲህ ጠቅለል አድርገን ስንፈትሸው እይታው ለ3 ተከፍሏል። አንደኛው እይታ እነዚህ የወደቁ መላእክት ናቸው እንጂ በፍጹም ሰዎች አይደለም የሚል አንድ ምልከታ አለ። ፎለን ኤንጅልስ ናቸው፣ መላእክት ናቸው እንጂ ከሰው ልጆች ጋር የተዋለዱት ሰዎች አይደሉም የሚል አንድ ምልከታ አለ። አንድ ምልከታ ነው ያለው። ሁለተኛው ምልከታ ዲሴንዳንትስ ኦፍ ሴት ኤንድ ካይን የሴት ልጆችና የቃየል ልጆች ናቸው እንጂ መላእክት እዚህ ውስጥ አልገቡም የሚሉ ደግሞ ሁለተኛ አመለካከት አለ። ሶስተኛው አመለካከት ምንድነው? ስጋ እንዲለብሱ የተደረጉ መላእክት ናቸው ነው። አሁን ለ3 ነው ከፍለን የምናየውና እንደ አጥኚ ዝም ብለን እንትን ጭፍን ያለ ነገር እንደ ዝም ብሎ ጭፍን እንዳለ ሰውና እንደ አጥኚ ሁሉንም ሐሳቦች ማየት፣ መጭመቅ፣ መመርመር፣ መፈተሽ በተፈጥሮ የተሰጠን ስጦታ እንደሆነ ማወቅ ይገባል እንጂ ማንም በዚህ ሁሉም እይታቸውን አስፍረዋል። እነዛን እይታ ተመረምራለ፣ ታነጥራለ፣ ትፈትሻለ፣ መልካሙን ነገር ትይዛለ።